ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት ታዳሚያን እንዴት አመሻችሁ? እንግዲህ ከቀኑ መረጃችን በማስከተል የምሽቱን ደግሞ መረጃ ወደ እናንተ ለማምጣት ብቅ ብለናል። የዓለማችን ወቅታዊ ጉዳይን በተመለከተ እንደ መጽሐፍ ቅዱስ እይታ በመዳሰስ ለእናንተ መረጃን እናቀብላለን። መረጃውን ደግሞ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተገኝቷል። ከእርሱ ጋር ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ያጋጠማትን አስከፊ የተፈጥሮ አደጋና በወገኖቻችን በደቡብ አፍሪካ ያሉ ወገኖቻችን ላይ የደረሰውን እንግልት በተመለከተ መረጃን አቀብለን ነበረ። ይህን መረጃ ያላዳመጡ ወገኖች ካሉ በቻናላችን ላይ በመግባት መረጃውን ማድመጥ ትችላላችሁ። በቀጥታ ወደ መረጃው ከመሄዴ በፊት ሰላምታ ላቅርብለትና መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ዓለማችን እንዴት ነው በአሁኑ ሰዓት? ከቀኑ መረጃ በኋላ እንደው የተከተለ ነገር አለ ወይስ ሌላ መረጃ አገኘ? እንግዲህ ከቀኑ በዘለለ በመካከለኛው ምስራቅ ትልቅ ቀውስ ተከስቷል። ይሄውም በዋሽንግተን እና በኢራን የከፈተችውን ጦርነት ተከትሎ በቀጠናው ላይ ባስከተለው ከፍተኛ ቀውስ ምክንያት በአሜሪካና በሳውዲ አረቢያ መካከል ያለው ግንኙነት በቅርብ ወራት ውስጥ ክፉኛ መሻከሩን ታይቷል እና በጣም ይሄን ሊከሰት እንደሚችል ይታወቃል። ምንድነው መሰለህ አሁን እነዚህ አረብ ገልፍ ሀገሮች የሚባሉት ወይም ደግሞ የሰርጡ ሀገሮች የሚባሉት ትልቁ የኢኮኖሚያቸው ምሰሶ ነዳጅ ነው፣ ዘይት ነው። ከዘይት ቀጥሎ ቱሪዝም ነው። ቱሪዝም ደግሞ በራሱ በባህሪው ሰላምን ይፈልጋል። የተረጋጋ ነገር ይፈልጋል። አንድ ሰው ወደ አንድ ሀገር በሚሄድበት ሰዓት ለመዝናናት ነው የሚሄደው፣ ሀገር ለመጎብኘት ነው የሚሄደው፣ ወይም ደግሞ ታሪካዊ ነገሮችን ለመማር ነው የሚሄደው፣ ወይም ለጥናት ነው የሚሄደው፣ ለሪሰርች ነው የሚሄደው፣ ለብዙ ነገር ነው የሚሄደው። ለንግድ ሊሆን ይችላል የሚሄደው፣ ዓለም አቀፍ ሚቲንጎች ሊሆኑ ይችላሉ። ያ ሰላምን ይፈልጋል። ደህንነትን እኮ ሰላም የምንለው ደህንነት ነው። ሶሻል ሴኩሪቲ የምንለው እኮ ያንን ሴኩሪቲ ይፈልጋል ሰው። ያ ባልተረጋጋ ሀገር ውስጥ ባልተረጋጋ ቦታ ውስጥ ሰዎች ሄደው መጨናነቅ አይፈልጉም፣ ወይም ደግሞ ያንን ሀገር መጎብኘትም አይፈልጉም። ለኑሮም ይሁን ለስራ አይመርጡትም። እና ከቅርብ ወዲህ የገልፍ ሀገራት ወይም ደግሞ እነዚህ የባህረ ሰላጤው ሀገሮች ኢኮኖሚ በጣም በከፍተኛ ሁኔታ ተቀዛቅዟል። እንዲቀዛቀዝ ያደረገው ደግሞ በአሜሪካና በኢራን መካከል የተፈጠረው ጦርነት ነው። በዚህ ጦርነት ምክንያት ቀጠናው መሰረታዊ የሆኑ ነገሮቹ ተናግተዋል። እና ይሄ መሰረታዊ ነገሮች መናጋት ምክንያት ደግሞ በቀጠናው ላይ የተፈጠረው ጦርነት ያስከተለው ውጤት ነው። ያስከተለው ውጤት ነው። ስለዚህ ሳውዲ አረቢያ እንግዲህ አንዳንድ እርምጃዎቹን ከመጀመሪያ ጀምሮ ወስዳ ነበረ። ምንድነው? እንደ ዘገባው ከሆነ አሜሪካ በሆርሙዝ የባህር መስመር ላይ ኢራን ያላትን ቁጥጥር ለመስበር እና የታገቱ መርከቦችን ለማስወጣት ያቀደችው ፕሮጀክት ፍሪደም የተሰኘ ዘመቻን ለማካሄድ ሳውዲ አረቢያ የጦር ሰፈሮቿን እንድትጠቀም አልፈቀደችላትም ነበር። መነሻው ይሄ ነው። አልፈቀደችላትም። ለምንድን ነው ያልፈቀደችላት ሲል ይሄ ጉዳይ መዘዙ ሄዶ ወደ እርሷ ህልውና ላይ እንደሚመጣ ነው የሚታወቀው። እንደውም አሁን ዜናውን ከዚህ ጋር አላቀናበርኩትም እንጂ ባቀናብረው ደስ ይለኛልና የየመኑ የአንሰረላ ኃይል ክተት አውጇል። ክተት ያወጀው በሶስት ሀገሮች ላይ ነው።
ከሀውቲ በኋላ ሌላ የሆነ ግሩፕ አንሰረላ ማለት ሀውቲ ነው ራሱ ነው። ሀውቲ ነው። አንሰረላ ማለት መሪው ነው። አንሰረላ የመሪው ስም እና እሱ ክተት አውጇል። ምን አይነት ክተት መሰሪያ ያወጀው በጣም የገረመኝ እሱ ስም እና ደግሞ ከዳር እስከ ዳር ህዝቡ ንቅናቄ ፈጥሯል። የመጀመሪያ ሳውዲ ማጥፋት ነው። ለምንድን ነው የመጀመሪያው ሳውዲ ማጥፋት ነው። ሁለተኛ ያደረገው እስራኤልን፣ ሶስተኛ ያደረገው ሶማሌላንድን ነው። እስራኤልን ስለጋበዘች ሶማሌላንድ ነው። ይህ አይነት በርግጥ በፊት ከሳውዲ አረቢያ ጋር ተዋግተዋል። ሳውዲ አሁንም ከአሜሪካ ጋር እስካለች ድረስ ይሄ መዘዝ ለዋ ላይ እንደሚመጣ ታውቃለች። ገብቷል? ታውቃለች። ለምሳሌ የኢራን ትልቁ ጥያቄ ምንድን ነው? ከኒኩለሩ ቀጥሎ የአሜሪካ የጦር ቤዞች ከመካከለኛው ምስራቅ መውጣት አለባቸው ነው። የአሜሪካ የጦር ቤዞች ደግሞ የት ነው ያሉት? ያው በገልፍ በእነዚህ ሀገሮች ነው ያሉት። ተመልከት፣ በእነዚህ ሀገሮች ነው ያሉት። ስለዚህ ሳውዲ ከመጀመሪያው የሆነ ነገር ገብቷት ነበረ። የአሜሪካ የጦር ሰፈር ወይም ደግሞ የአሜሪካ ጦር ኃይል ጀቶች ዋቴቨር ከሳውዲ እንዳይነሱ ከልክላለች። ማን ያልከው ስሙ? የአንሰረላ መንግስት አቋም ማለት የኢራን አቋም ነው ማለት ነው። የአንድ ሳንቲም ሁለት ግልባጭ። እሺ፣ በዚህ ዘውድ በዛ ጎፈር በሚገባ ልንገርህ። አይ ግልጽ ነው። አይ እኔ ያው ለአድማጮችም ግልጽ ነው። እና ምንድነው ሳውዲ አረቢያ የጦር ሰፈሮቿን እንድትጠቀም አልፈቀደችም ነበር። የሳውዲ የጦር ሰፈርና የአየር ክልል ለዘመቻው ወሳኝ በመሆኑ ሪያድ ፍቃደኛ ባለመሆኗ አሜሪካ ዘመቻውን ለማቋረጥ ተገዳለች። መጀመሪያም አልፈቀደችም በጦርነቱ ጊዜ። እንደገና ደግሞ ዘመቻ ፍሪደም የሚለውን ሰርጥን እንትኑን ለመከላከል ለመቆጣጠር የታሰበውን ነገር አልፈቀደችም። የሆርሙዝን ሰርጥ ግን አልቀረላትም። ልነግርህ እኮ ነው፣ ልመጣ ነው። እና እንግዲህ በወቅቱ ምንድነው ፕሬዚደንት ዶናልድ ትራምፕ ዘመቻው ከሁለት ቀን ባነሰ ጊዜ ውስጥ ያቋረጡት ከኢራን ጋር በሚደረገው ድርድር መሻሻል በመታየቱ ነው ብለው ነበረ። ነገር ግን አይደለም። መሻሻል በመታየቱ ሳይሆን የአረብ አገሮቹ ይሄንን ዘመቻ የሆርሙዝ ሰርጥን እንትን የማለት ዘመቻን አልፈለጉትም። ከራሳቸው ደህንነት ከወደፊት ደህንነታቸው አንጻር እንጂ ለኢራን በማሰብ አይደለም። ከራሳቸው ደህንነት አንጻር ከራስ ደህንነት አንጻር እኮ ለሌላው ታስባለህ፣ ግድ ነው። አሁን ከራስ ደህንነት አንጻር ስትነሳ ስለ ኢራን ማሰብክ ማለት ነው። ምክንያቱም ሁልጊዜ አንድ ጎረምሳ ጥላ ሊሆን አይችልም። እሱ ትክክል ነው፣ ሊሆን አይችልም። የራስ አቅም ነው፣ ጎረቤትህ ነው። ለዚህ እኮ ነው ከጎረቤትህ ጋር በሰላም የመኖር ፖሊሲ አንድ ሀገር ሊኖራት ይገባል የሚባል። ጎረቤትህን ጠላት አድርገህ ገብቶሃል፣ ከሩቅ ወዳጅ ጋር ብትስማማ ልትኖር አትችልም። ምንጊዜም ጎረቤትህን ተገን አድርገው ያጠቁሃል። እሱ ትክክል ነው። እንደውም መሬት ላይ የወረደውን እውነት ግን ስናይ ቻይና በኢራንና በሳውዲ አረቢያ መካከል ያለውን ጋፕ በማጥበብ የማስማማት ስነስርዓት አድርጋ ነበር እና እንደው የዚህ የሀውቲ ፖሊሲ እንዴት እንደዚህ በዚህ መልኩ ሊቃኝ ቻለ የሚለው ነገር በጣም አነጋጋሪ ነው። አሁን ቻይና በኢራንና በሳውዲ አረቢያ መካከል እኮ እርቅ ወርዶ እኮ ፕሬዚደንቶቹም ተገናኝተው ከዚህ በፊት አውርተዋል። በንግድም በወታደራዊ በብዙም ነገር አውርተዋል። ነገር ግን የእነሱን አንድነት ደግሞ እስራኤል አትፈልገውም። እስራኤል ሁል ጊዜ በመካከለኛው ምስራቅ ውስጥ ጠንካራ መንግስታቶች እንዲነሱ አይፈልግም። እሱ ሌላ ገጽታ ነው። ሀውቲ ያው የሚያንጸባርቀው ምንጊዜም የኢራንን ሀውቲ የተነሳበት ምክንያት አለ። ሀውቲ የተነሳበት ምክንያት ለዚህ አሁን የመን ለደረሰችበት ነገር እንደ ምክንያት አድርጎ የሚያቀርበው ሳውዲ ነው። ከሳውዲ ጋር ለረጅም ጊዜ ተዋግተዋል።
ሳውዲን ደግሞ ማን ነበረች የምትደግፈው? አሜሪካ ነበረች የምትደግፈው። ገብቷል። ከበስተጀርባም የእስራኤል ልጆች ይኖራሉ። አዎ እነዚህ ነገሮች እንዳሉ ሊታወቅ ይገባል ለማለት ነው። እንግዲህ አሁን ምንድነው መሰለ በወቅቱ ፕሬዚዳንት ዶናልድ ትራምፕ ዘመቻውን ከሁለት ቀን እንጨርሳለን ብለው ነበር። አልተሳካም። እንግዲህ ካልተሳካ በኋላ ይሁን እንጂ በሳውዲ ውሳኔ በተበሳጨው ዋይት ሃውስ ሪያድ የኢራን ሚሳኤሎችና ድሮኖችን ለመምታት የምትጠቀምባቸውን የአየር መከላከያ መሳሪያዎች አቅርቦት እንደሚያቋርጥ ማስፈራሪያ ማስተላለፉን የአሜሪካ የባለስልጣናት ገልጠዋል። የአሜሪካና የአረብ ባለስልጣናት ገልጠዋል። አዎ ግን የሚገርም ነገር ሳውዲ ስንት ጊዜ ነው የመታችው ኢራን? እንግዲህ ከሁለት የዘለለ አልመታቻት ቢኮዝ ስላልፈቀደች ኢንዳይሬክት ተባብራታለች። ግን በጣም ዋናው የኢኮኖሚ አውታር የሆነውን ነዳጅ ማጣሪያ መታባታለች። እሱ ምንም አይደለም፣ ይመታል እኮ ችግር የለም። ከነዳጁም ጀርባ ማን እንዳለ ስለሚታወቅ ግን በተዘዋዋሪ ሳውዲ ኢራንን ተባብራታለች። ባለም አድርጎ ለምሳሌ እንደ ኩዌት የተቀጠቀጠ የለም፣ እንደ የተባበሩት አረብ ኤሚሬት የተቀጠቀጠ የለም። ኳታር፣ ባህሬን እና ኦማን ትንሽ ነው ጉዳት የደረሰባቸው። እሱም የአሜሪካ የጦር ቤዞች ላይ ነው ኢላማ የተደረገው። ኩዌትም ላይ የአሜሪካ የጦር ቤዝ ላይ ነው። ግን ከዛም አልፎ የኩዌት አየር ማረፊያ የህዝብ የሆነውን ሲቪል አቪዬሽን ተመቷል። አንዱ ክንፍ እንደውም ከአገልግሎት ውጭ እስከሚሆን ድረስ አድርገውታል። ግን እንደነሱ ጉዳት የደረሰባቸው የለም። ይህን ተከትሎ ሪያድ አቋሟን በማለዘብ ዘመቻውን በድብቅ ቢቀጥሉም በሁለቱ አገሮች ግንኙነት ላይ የደረሰው ጉዳት ግን በቀላሉ የሚጠገን አልነበረም። ሌላ አንድ ማሳያ ደግሞ ላሳይ። ለምሳሌ ሳውዲ ነዳጅ በዶላር ነው የምትሰጠው። ይህን ፕሮግራም ሰርተነዋል። የፔትሮ ዶላር ዘመን አከተም ብለን ሰርተነዋል። በዶላር ነበር የምትሸጠው። አሁን ግን በየን ጭምር ትሸጣለች። በቻይና ዘገበን። ይሄ ራሱ የዶላር የበላይነትን አሜሪካኖቹ መቼም የማይደራደሩበት ጉዳይ አንዱ የዶላር የበላይነት። የዶላር የበላይነት ደግሞ በሀገሮች ላይ የሚያደርሰው የኢኮኖሚ ጫናና በተለይ እኔ ሁለቱ መስሪያ ቤቶች አይመቹኝም፣ ይቅርታ አድርግልኝ። አይኤምኤፍ እና ወርልድ ባንክን በመጠቀም የሚደረጉት ጫና ሀገሮች አዙሪት ውስጥ እንዲገቡ እንጂ እንዲያድጉ አይፈለግም። የታወቀ አይፈለግም። እንደ ምዕራባውያን መጥለፊያ ምንም ነገር ማደግ እንዲያድጉ አይፈለግም። እስቲ ከአይኤምኤፍ ጋር ተጠግቶ ከወርልድ ባንክ ጋር ተጠግቶ ያደጋገር አንድ ልታሳየኝ አትችል። አዙሪት ውስጥ ነው የሚሽከረከረው። የሚፈለገውም ያ ስለሆነ ስትራቴጂያቸውም ያ ስለሆነ ስለዚህ የመገበያያ መንገዱን መለወጧ አስቆጥቷቸዋል አሜሪካኖቹ። ይህን ደግሞ ከአሜሪካ ተጽዕኖ መውጣት ይፈልጋሉ። አረቦቹ ይፈልጋሉ። ሁሉም አረቦቹ ከአሜሪካ ተጽዕኖ መውጣት ይፈልጋሉ። ታዲያ ለምንድን ነው ሳልማን የሳውዲ አልጋ ወራሽ እንግዲህ መጀመሪያ ዶናልድ ትራምፕን ጋብዘው የደመቀ አቀባበል ተደርጎ እንደገና ደግሞ በአንጻሩ አሜሪካንም ደግሞ እንደዚሁ ሄደው የደመቀ በጣም ታይቶ የማይታወቅ ነው ዲፕሎማሲ ለፈለኩት። አሁን የሳልማን ወደ አሜሪካን መሄድ መቼም ግልጽ ነው፣ ከጥቅም አንጻር ነው። ከአሜሪካ የሚፈለግ ነገር አለ። አዎ ይፈልጋሉ። ምን አይነት ነገር የሚፈልጉት ባለፈው እንግዲህ ወስነውላቸዋል። አይስጧቸው አይታወቅም። አንዳንድ ጊዜ አሜሪካኖቹ ምንድነው መሰለህ አንዳንድ ነገር ይወስኑና እንደ መያዣ ይዙታል። ገብቷል። የሆነ ነገር እንደ መያዣ የሆነን ሰው ኮንትሮል ለማድረግ የሆነ ነገር መያዣ ማድረግ አለ አይደለ? እንደዛ ያደርጉታል። ለምሳሌ ኤፍ35 ዘመናዊ የሆነውን ጀት ወደ 42 ምናምን
ነበር ለመግዛት የፈለጉት እና ቁጥሩ ከእስራኤል መብለጥ የለበትም የሚል ፖሊሲ ያላቸው። ሁልጊዜ መካከለኛው ምስራቅ ላይ የሚሸጡት መሳሪያዎች በሙሉ ከእስራኤል መንግስት የበለጠ መሆን የለበትም ብለው ያስባሉ። ትክክል ገብተዋል። ስለዚህ ያንን ፖሊሲ ደግሞ እነ ሳውዲ አይፈልጉትም። እሷን ለመደራደር ነው የሄዱት። ይሁን እንጂ አሁን ላይ ደግሞ እነዚህ ነገሮች አዋጭ ሊሆኑ አልቻሉም። ገብተዋል። አረቦቹ በተለያየ መልክ ቢሆን ከአሜሪካ መለየት ይሄንን የምታውቀው ምንድን ነው መሰለ? አሁን አረቦቹ ዘለው ለምንድን ነው ብሪክስ ውስጥ የገቡት? እሱ ምንም ጥያቄ የለውም። ወደፊት የብሪክስ ሀገሮች እየተጠናከሩ እንደሚመጡ አይታወቅም። አሁን ላይ በ2027 ይጀምራል ተብሎ የሚታሰበው የዲጂታል ከረንሲው ሙሉ ለሙሉ ወደ መገበያያነት ሲመጣ ብዙ ሀገሮች ከዶላር ተጽዕኖ ሊላቀቁ ይችላል። ከዶላር ተጽዕኖ ተላቀቅ ማለት ደግሞ ምን ያህል ልታርግ እንደምትችል በመደጋገፍና በአስገዳጅ መልኩ ሳይሆን የና ኤምኤፍ እኮ ፖሊሲ አስገዳጅ መልክ እኮ ነው። ይሄን ታረጋለህ፣ ይሄን እንሰጣለሁ ነው። ለምንድን ነው እኔ ሁሌ የምጠይቀው ለምንድን ነው? ገብቷል። የሀገር እንዳያድግ ስለሚፈለግ ነው። ምንም ጥያቄ የለው። አሁን ለምንድን ነው ማስገደጃ? ካበደርከው አበድረው፣ ሰጥቶ ይክፈል። አሁን ዓለም በተለይ ምስራቁ ዓለም ወደ ዲጂታል ከረንሲ ነው እየተሸጋገረ ያለው ይመስለኛል። አውሮፓም እንደዛ ይመስለኛል። በከፊል ሊሆን ይችላል። አሜሪካ ግን ይሄንን አትፈልገውም። በተለይ ደግሞ እንደዚህ አሁን እንደ ቢትኮይን አይነት የመሳሰሉ የዚህ ዲጂታል ከረንሲ አውታሮች የሚበረታታ አይመስለኝም። በአሜሪካ ግድ ነው። አሁን እኮ ዓለም ወደዛ እየሄደች ግድ ነው። እና ምንድነው መሰለህ እንግዲህ አሁን ከዚህ በኋላ ምን አይነት ነገር ነው የሚከተሉት የሚለውን ነገር ስናይ አሁን ሳውዲ አረቢያ የማለዘብ ነገር የማለሳለስ ነገር ያሳየችበት ሌላ ምክንያት ኖሯት አይደለም። ምናልባትም አንዳንድ የምትፈልጋቸውን ነገሮች እስከ ማግኘት ነው። እንግዲህ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት በባህረ ሰላጤው ሀገራት ያደረጉትን ጉብኝት በተባበሩት አረብ ኤሚሬት፣ በኩዌትና በባህሬን ላይ ብቻ በሚደረጉ ሪያድን መዝለላቸው እንደ ማግለል ተቆጥሯል። በእነዚህ ሀገሮች ጉብኝት አድርገዋል፣ ግንኙነት አድርገዋል። በፊት ዋና የሚካሄደው መጀመሪያ የት ነበረ? ሳውዲ ነበረ። እና እነዚህን ሀገሮች ዘለዋቸዋል። ለምንድን ነው የዘለሏት ሳውዲን የሚለው ከዚህ ጉብኝት አንድ ሳምንት ቀደም ብሎ የሳውዲ አልጋውራሽ ልዑል መሐመድ ቢን ሳልማን የዋሽንግተን ጦርነቶች እየመራችበት ያለው መንገድ በመቃወም ፕሬዚደንት ትራምፕ በተገኙበት በፈረንሳይ ቡድን 7 G7 ጉባኤ ላይ እንዲሳተፉ የቀረባላቸውን ጥሪ ውድቅ አድርገዋል። ሰልማን እንግዲህ ጉዳዩ እንዴት እየከረረ እየሄደ እንደሆነ እየጦዘ እንደሆነ ሄድ እንግዲህ ሳውዲ አረቢያ የኢራንን አገዛዝ መገልበጥ የሚደረግ ጥረት እንደማይሰራ እና ቴህራን የሆርሙዝን የባህር መስመር በመዝጋት ቀጠናና ዓለምን ኢኮኖሚ ልታተራምስ ትችላለች በሚል ስጋት ትራምፕ ጦርነቱ እንደጀመሩ ከፍተኛ ጉጉት አድርገው ነበረ። ይሁን እንጂ ትራምፕ ጦርነቱን መቀጠላቸው ሳውዲ በአሜሪካ ፕሬዝዳንት ላይ ያላትን ኢንቨስትመንት ወደ ተጨባጭ የፖለቲካ ተጽዕኖ ፈጣሪነት እንዳልተቀየረና እንደተገነዘቡ አድርገዋል። እንግዲህ ጦርነቱ እንዳይዳረግ ከፍተኛ ጥረት ሲያደርጉ የነበሩት አንዱ ሳውዲዎች ናቸው። ሳውዲዎች ይህንን ጦርነት እንዲካሄድ አልፈለጉም። ምክንያቱም የሚፈጠረውን ነገር ቀደም ብለው የተመለከቱ ይመስለኛል። የኢራንንም ኃይልና ከኢራን ጀርባ ያሉትን ደግሞ እነማን እንደሆኑ ያውቁ ስለነበረ ይሄ ጦርነት ባይጀመርና ወደፊት የሚሄድበት መንገድ እንዲቆም የፈለጉ ነበረ። ነገር ግን አልፈለጉም። ዶናልድ ትራምፕ የሳውዲን ምክረ ሀሳብ ወደ ጎን በመተው ምንድን ነው ያደረጉት? ወደ ጦርነቱ ነው የገቡት። እንግዲህ ሳውዲ አረቢያ በኢራን የድሮን እና የሚሳኤል ጣቢያዎች ላይ የራሷን ጥቃት እስከ መሰንዘር ድረስ ነበረ።
ይሄ እንግዲህ በዓለም የሞቀውና ያየነው ነው። እንግዲህ እዚህ በጣም ሰፊ ነው ሀተታው። እዚህ ላይ እንደው መቋጫና ብጅለት አሁን ላይ ያለው የመካከለኛው ምስራቅ መልኩን እየቀየረ እንደሚመጣ አመልካች ሁኔታዎች አሉ። ይህንን የሳውዲን የሚገርምህ የሳውዲን ሐሳብ ኩዌትም ትጋራለች፣ ባህሬንም ትጋራለች። ገብቶሃል? የተባበሩት አረብ ኤሚሬትም ትጋራለች። ምክንያቱም ከጦርነቱ ያተረፉት ነገር የለም። በጦርነቱ መነሳት ምክንያት እነዚህ ሀገሮች ቢያንስ 3 4 5 ዓመት ወደ ኋላ ተመልሰዋል። የህልውና አደጋ እየገጠማቸው ነው ያለው። ከዚህ የህልውና አደጋ ውስጥ ለመውጣት የመጀመሪያ ባለፈው እንደዘገብነው ከኢራን ጋር ያላቸውን ዲፕሎማሲያዊና የደህንነት ማጠናከር ነው የሚፈልጉ። ለምን? ጎረቤትህ ሰላም ሲሆን ነው በሰላም የምተኛው። ልክ ነው። ጎረቤትህ ላይ ውቀት እያለ እሳት እየነደደ አንተ በሰላም አትተኛም። የጎረቤትህ እሳት ነው ለአንተ የሚደርፈው። ልክ ነው። ስለዚህ እነ እስራኤል ደግሞ እየሄዱበት ያለው አረቦቹን የመበታተን ስትራቴጂ ለምንድን ነው ሲል በአንድነት ተነስተው እስራኤልን እንደሚያጠቋት እስራኤል ይህንን ታውቃለች። ይሄ የተቀመረ ፖለቲካ እንደሆነ ታውቃለች። ልክ ነው። ስለዚህ ይህንን ቁማር እየተጫወቱት ነው አሜሪካና ኢራን። ነገር ግን አሁን አረቦቹ አይናቸው የተገለጠ ይመስላል ከሚሄዱበት መንገድ ከሚያደርጓቸው ስብሰባ። ሰሞኑን ባለፈው ሳምንታቶች አይተህ ከሆነ አባስ አራክቺ ሁሉም የአረብ ሀገራቶች ዲፕሎማሲያዊ ስራ ለመስራት ተጉዘው ነበር። ከውጭ ጉዳይ ሚኒስትሮች ከመሪዎች ጋር ተገናኝተዋል እና አብዛኛው ፖዚቲቭ ነገር ነው ያገኙት። ስለዚህ ይሄ ሁኔታ ቀላል አይደለም ለማለት ነው። እንግዲህ ዓለማችን ይሄ ነው። የመጨረሻው ዘመን ላይ ስደርስ ያለው ነገር ወዳጅ ማን ነው ጠላት ማን ነው ማትለይበት ነው ያለው። እውነት ነው። እና በዚህ በመጨረሻው ዘመን ከሚደረጉ ክስተቶችና ከምናያቸው ምልክቶች እንደ አንዱ እንደሆነ ልናውቅ ያስፈልጋል። እግዚአብሔር ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው። እንግዲህ የተጻፈልን ይፈጸም ዘንድ ሊሆን ያለው ግድ ነው። በአይናችንም ደግሞ እያየን በጆሮአችንም እየሰማን እንገኛለንና እንግዲህ ይሄ ሐሳብ ሲንጸባረቅ እኛ በምን ሁኔታ ላይ ነው ያለነው የሚለው ነገር ደግሞ በእጅጉ አሳሳቢ ይሆናል ብለን እናምናለን። እንግዲህ እኛ የምናስተላልፈው መልእክቶች ወይ ደግሞ መረጃዎች እንደ ሴኩላሩ ወይም ደግሞ ዓለማዊው ሚዲያ እንደሚያንጸባርቀው ብቻ አይደለም፣ መንፈሳዊ አንደምታውንም ጭምር ስለሆነ በዚህ መልኩ ተወስዶ የምናስተላልፈው መልእክት የማንቂያ ደወል ስለሆነ ለኛ እንግዲህ በጆሮአችን አቃጭለናል ወይ ደግሞ ሰምተናል ደወሉን። ስለዚህ ተግባራዊ ማድረግ ነው የሚጠበቅብንና ለክርስቶስ ኢየሱስ ዳግም መምጣት ዝግጁ እንድንሆን በእጅጉ ጠቋሚ የሆነ መረጃ ነው ፓስተር ያቀበለን። እግዚአብሔር አብስቶ ይባርከው። እንግዲህ በቀኑም በማታውም መረጃዎችን አደራጅቶ ወደኛ ይዞልን የመጣው ፓስተር አለማየሁ ነው። እንግዲህ እኔም ደግሞ ፕሮግራም በመምራት አብሬያችሁ ዘልቅ ያለው እግዚአብሔር ፈቃዱ ከሆነ በነገው ዕለት በአንድ መረጃና ከምሽቱ 12 ሰዓት ላይ እጅግ ወቅታዊ በሆነ አጀንዳ የቀጥታ ስርጭት ይኖረናል። ያንን ደግሞ ሆዲው እንድትታደሙ ግብዣችን ነው። እስከዚያው ድረስ እንግዲህ እግዚአብሔር ምሕረት ቸርነት በእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።